ናታን ለዳጣ የታገቢኛለች ጥያቄ አቅርቦላት ነበር። አቤጌል ዳጣን ለማስቆጣት ከቤት እንድትባረር ለማድረግ ያሴረችው ሴራ አልተሳካላትም። ሰላምና ጤና ይብዛላችሁ ውድና የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁልን? በያላችሁበት ሰላም ትሆኑ ዘንድ ምኞታችን ነው። እነሆ በዚህ ቪዲዮ የዳጣን ድራማ ነው ያዘጋጀ ነው ልናጋራችሁም የመጣ ነው። ቪዲዮን በማየት አብራችሁን ትቆዩ ዘንድ በአክብሮት ጋበዝኩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ብትሆኑን በጣም ደስ ይለናል፣ ግብዣችንም ነው። እንዲሁም ቪዲዮ ላይክ ማድረግ እንዳትረሱ፣ ሀሳብ አስተያየት በኮሜንት ማስቀመጥ ይቻላል። ስለምታበረታቱን ከልብ እናመሰግናለን። ናታን በአቤጌል ንዴት ዳጣን ታገቢኛለሽ ወይ ሲል በሚስጥር ጥያቄ አቅርቦላት ነበር። እንግዲህ ይህንን ጥያቄ ሲያቀርብላት የነበረችው ወይም የሰማችው ሰላም ናት፣ በቤት ያለችው ሰራተኛዋ ሰላም። እሷም በዚህ እጅግ ተደስታ ነበር። ምክንያቱም የሁለቱን አብሮነት በጣም ከሚፈልጉ ሰዎች አንዷ ናት። ምክንያቱም ሁለቱም ጋር ፍቅር አለ። ሁለቱም ላይ እያነበበች ያለችው የፍቅር ስሜት የመፈላለግ ስሜት ነውና ይህንን ደግሞ እሷም የምትደግፈው በመሆኑ እጅግም ተደስታም ነበር። እናም ያው እንደሚታወቀው ናታንም ለሰላም ሚስጥሩን ያወጋታል፣ አይደብቃትም። ሰላምም እንዲሁ ናታንን ስለምታቀርበው ሚስጥሯን ሁሉ ስለምታጋራው እንግዲህ ይህንንም ከሷ አልደበቁም ማለት ነው። ያው በአቤጌል ንዴት ያው ነገሩን እውን አድርጎታል ማለት ነው። ሲጀመር እንግዲህ ዳጣ አሁን ላይ ያው ፍላጎቷ ባይሆንም ማለትም አሁን ያለችበት ሁኔታ ቅድሚያ የምትሰጠው የቤተሰቦቿን ማለትም እናት አባት፣ እናቷን ማግኘት ከዛ አባቷ ደግሞ መሆኑን አቶ ደረጀ ይፋ ወጥቶ በግልጹ የዛ ቤት ልጅ መሆኗን ወይ እነሱ ወገን ስጋቸው መሆኗ እንዲታወቅላት በዋናነት ግን እናቷን ማግኘት ይህ ነው እንግዲህ የእሷ የቅድሚያ ሀሳቧ ፍላጎቷና ጥያቄዋ። ከዛ በመቀጠልም በፍቅር የምታስበው እንኳን የምትፈልገው ሰው ቢሆን ያው ናታን ነው የሚሆነው። ምክንያቱም እንዳንተ አይነት ሰው ነው የሚመቸኝ ስትለው ነበር። እንግዲህ እሱም ሲያወጣጣት ሲጠይቃት ያው እሱም ፈልጓት ነው። ምናልባት የእሷ ፍላጎት እንደኔ አይነት ሰው ሊሆን ይችል ሊሆን ሲል እንግዲህ ፍላጎቷን የልቧን ሀሳብና ፈቃዷንም ፍላጎቷንም ለማወቅ ሲል ጠይቋት ነበር። ምን አይነት ወንድ ነው የሚመች ሲል እሷም እንግዲህ አሁን ላይ እኔ አስቤ አላቅም ነበር፣ ምክንያቱም ፍላጎቴ አሁን ላይ ሌላ ነው፣ ብዙ ጥያቄዎች አሉኝ ስትለው ነበር። እናም አስገድዶ እንግዲህ እንድትነግረው ሲጠይቃት ያው እንዳንተ አይነት ወንድ ስትለው ነበር። እናም በዚህ ጊዜ እጅግ ተደስቶ ነበር። ምክንያቱም በሷ እንግዲህ መወደድ በሷ መፈለግ የሱ ፍላጎቱ ስለሆነ የሱ ምርጫና ፍላጎት ልክ እንደ ዳጣ ያለች ግልጽ፣ ቅን፣ ክፋት የሌለባት ለሰው መልካም የምታስብ ደግሞ ቀለል ያለች ተጫዋች፣ በቃ እንደሷ አይነት ሰው ነበር የሚፈልገው። እንግዲህ እንደ አቤጌል ያለ ነገረኛ ሰው ነገርን ከነገር እያጋጭ እየፈጠረ እንግዲህ እንደዛ አይነት ሰው ጭራሹን እሱ መራቅ ነው የሚፈልገው። አቤጌል ባለችበት ምንም አይነት ነገር አያስደስተውም። ከእሷ ጋር መቆየትም አብሮ መቀመጥም ቢሆን አያስደስተውም። ምክንያቱም በብዙ እየፈተነችው በብዙ እሱን ነገር ውስጥ ለመክተት ብዙ ነገር እያደረገች ነው። በስተመጨረሻም እንግዲህ የዳጣን ስልክ ፓስወርዱን በመክፈት ልክ እንደ ዳጣ አስመስላ ከናታን ጋር እየተጻጻፈች ያደረገችው ነገር ናታንን እጅግ አስቆጥቶት ነበር። በጣምም አናዶት ነበር። በቃ በዚህ የተነሳ ከቤት ብሄድስ በቃ ከዚህ ቤት ወጣለሁም ሲል ነበር። እናም እንደምንም ንዴቱን ስሜቱንም ተቆጣጥሮ ያው ተቀመጠ እንጂ እንዲሁም ደግሞ የዛን ቀን በሙሉ ቀኑ ሙሉ በቤት አልነበረም። በዚህም የተነሳ በጣም ተናዶ ከቤት ወጥቶ እንዲሁ ውጪ ነበረ ምግብም ሳይመገብ የዋለው። እናም ከዚህም የተነሳ እንግዲህ ዳጣ የት ጠፋ እያለች በጣም እያሰበች ነበር ስለሱ የት ነው እያለች ሰላምንም ተጠይቃት ነበር። እናም ሰላምም እንዲሁ የናታን አለመኖር ምን ሆኖ ነው ስትል የሱ ከቤት አለመኖር ምግብም አልተመገበም፣ ጠዋት እንደወጣ ነው የለም እያለች እሷም አሳስቧት ነበር። እንግዲህ ዳጣም ደጋግማ ስትጠይቃት ትወጇዋለሽ አይደለም ወይ እያለቻት ነበር።
ዳጣ ግን ያው እንዳይነቃባት በጭራሽ እኔ እንደዚህ አይነት ሀሳብ አሁን ላይ አላስብም ብላ ስትመልስላት ነበር። ጭራሹኑ ያው እንደማትወደው ለማስመሰል ስትሞክር ወይዘሮ ሰላም ግን አይንሽ ላይ በግልጹ የማነበው እንደምትወጁ ነው እያለቻት እንግዲህ እንዳወቀችባትም ስትነግራት ነበር። ያው ዳጣ ናታንን ወድሃለሁ ብላ ባትልም ያው አሁን ላይ ያለው ጥያቄዋ በዋናነት ቅድሚያ የምትሰጠው ነገር ቢኖርም ነገር ግን ትወደዋለች፣ እሷም ትወደዋለች፣ እሱም ደግሞ ይበልጡኑ ይወዳታል። ከዳጣ ጋር አብሮ መሆን፣ ወጣ ብሎ ወክ ማድረግ፣ ከእሷ ጋር ሻይ ቡና ማለት፣ እያንዳንዱ እንቅስቃሴ ከዳጣ ጋር የሚያደርገው ያስደስተዋል። እናም ዳጣም ግን ያው እዛ ቤት ለመኖር ስትል እዛ ቤትም አትግቢ ሲሏት ያው እሱ ደግሞ ሲጠራት እሱ ክፍል ስትገባ በጣም ደስ ይለዋል። ምክንያቱም በቃ ቀለል የምትል ስለሆነች በዚህ ልክ እንግዲህ ተወዳጅ የሆነች ሰው ናት። እንግዲህ በገጸ ባህሪዋ ማለት ነው ዳጣ በናታን ዘንድ ሞገስን አግኝታለች ማለት ነው። አቤጌል ግን በዚህም በዛም እየተፍጨረጨረች አልተሳካላትም። እንግዲህ ወይዘሮ ሰላም እንደሰማ ነው ለባለቤቷ ለአቶ ደረጀ ስትነግረው እንግዲህ አቤጌልንና ናታንን አስማምተን ድል ባለ ሰርግ ድረናቸው እንዲሁም ቤታችንን፣ ንብረታችንን፣ ፕሮጀክቶቻችንን ሁሉ እንዲያስተዳድሩ ነው የምናደርገው ስትል ምኞቷን ለአቶ ደረጀ ስትነግረው ነበር። አቶ ደረጀ ግን ይህ የነሱ የሁለቱ ፍላጎት ከሆነ ብቻ ነው እንጂ በእኛ ፍላጎትና ምርጫ ሊሆን አይችልም እያለ ነው። ትክክልም ነው አቶ ደረጀ የሚናገረው ነገር። ምክንያቱም አቤጌል ብቻ ነው እሱን የምትፈልገው። በአቤጌል ዘንድ ብቻ ነው ፍቅር ያለው፣ ናታን ዘንድ ፍቅር የለም፣ ፍላጎት የለም። እሷ ግን እንዲሁ ትለፋለች፣ ትፍጨረጨራለች፣ ብዙ ሴራ ታሴራለች። ብዙም አልተሳካላትም። ነገሮች ሁሉ ወደ እሷ እየዞሩ እንግዲህ እናቷም አሁን ላይ ስልችት እስኪላት ድረስ ሆኗል። ምክንያቱም ነጋ ጠባ የምታነሳው ዳጣ እንደዚህ፣ ዳጣ እንደዚህ፣ ዳጣ እንደዚህ፣ ናታ እንደዚህ እያለች በቃ እናቷ ሁሉ ስልችት። መቼም እናት ስለሆነች ነው እንጂ አባት ቢሆን ይሄን ሁሉም ሊሰማትም አይችልም። ምክንያቱም ምንም አባት ቢሆን ትዕግስትም አይኖረውም። እንዲህም ደግሞ ደፍራም እሷም አትናገርም። እናም አንዳንድ ነገሮችን በዳጣ ዙሪያም ስትናገር እሱም ፊት አይሰጣትም ማለት ነው። እናም የናታንና የዳጣ መጨረሻቸው ሰምሮ የወይዘሮ ሰላም ደግሞ የዳጣ እናት መሆኗ ተገልጦ በይፋ እንግዲህ መጨረሻቸው እጅግ ያማረ እንደሚሆን ነው በዚህ ድራማ የምንጠብቀው። ምክንያቱም ወይዘሮ ሰላምን በዛ ቤት እንግዲህ ከልጅነት ጀምሮ ከጨቅላነቷ ጀምሮ እንግዲህ አቤጌልን ከህፃንነት ጀምሮ እንዳሳደገች ነው ስትናገር የነበረው። ከ18 ዓመት አይነት ነው እንግዲህ የዳጣም እድሜ በዛ ልክ ነው። እናም እዛ ቤት ብዙ ያገለገለች ናት። ለዛ ቤት ሰራተኛ ብቻ ሳትሆን እንደ ልጅም የምትታይ ናት። ባለቤቶቹም ወይዘሮ ማርቲም ሆነ አቶ ደረጀም ትልቅ ክብር አላቸው ለሷ። እናም ምክንያቱም ልጆቻቸውን እንደ እናት አድርጋ እንደ ልጅ አይታቸው ስለምትንከባከባቸው ትልቅ እምነትም አላቸው። እናም ከዚህም የተነሳ እንግዲህ ይህን ሁሉ በእነሱ ዘንድ ሞገስ እያላት በጎን ደግሞ አቤጌል ይህንን ካላደረግሽ ከዚህ ቤት አስወጣሻለሁ፣ እኔ ነኝ ማባርሽ ስትል እንግዲህ ብዙ ክፉ ክፉ ነገር እያደረገች ነው አቤጌል በዚህ እድሜዋ። እንግዲህ ከነኚህ ከመልካም እናትና አባት የተወለደችም አትመስልም። ስራዋ ሁሉ ክፋት ነው። የእሷ ያው መጨረሻዋም እንደማያምር ነው። የናታንና የዳጣ የወይዘሮ ሰላም መጨረሻቸው እንግዲህ አእምሮ እውነት ሁሉ እየተገለጠ እንደሚሄድ ተስፋ እናደርጋለን። ምክንያቱም እውነት ተደብቆ አይቀርም፣ ቢቆይም ይገለጣል ማለት ነው። ወይዘሮ ሰላም እናት መሆኗ እንግዲህ እኛ ግምታችን ነው እንደ ኦዲየንስ። እናም ወይዘሮ ሰላምም ያው ልቧ ነግሯታል። ምንም ስጋ አይደለች። ምንም ቢሆን ስጋ ለስጋ መቼም ይናበባል። ውስጥ ልብ ይነግራል ልብ እና ስለሆነም ዳጣን ገና የመጀመሪያ ቀን እንዳየቻት ነው በስስት ስታያት የነበረው። እናም አንድ እውነትም የተደበቀ እውነት እሷ ጋር አለ የምትጠብቀው። ያም እውነት እንግዲህ ሊገለጥ ቅርብ ሆኗል ማለት ነው። እና በቀጣይ እንግዲህ በዚህ ላይ በስፋት እያየን የምንሄድ ነው የሚሆነው። በአጠቃላይ በዚህ ክፍል እንግዲህ ያዘጋጀነው ይህንን ይመስላል። ቪዲዮን በማየት እስካሁን አብራችሁን ቆይታ ስላደረጋችሁ ምስጋናችን ከልብ ነው።
እናም በቀጣይ በሌላ በአዲስ ስራ እስከምንገናኝ በያላችሁበት ቸር ቆዩን። ሰላም ሁኑ።